ሰላም ጤና ይስጥልኝ የዋልያ ኒውስ ቤተሰቦች፣ ዛሬ በመካከለኛው ምስራቅ ያለውን ውጥረት በተመለከተ ከኢራን የወጣ አንድ ትልቅ ዜና ይዘንላችሁ ቀርበናል። ዓለም በጭንቀት በምትጠብቅበት በዚህ ወቅት የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ለጦርነቱ መቆም ወሳኝ ያሉትን 3 ነጥቦች ይፋ አድርገዋል። በእስራኤልና በኢራን መካከል ያለው የጥላ ጦርነት አሁን ወደ ግልጽ ግጭት ተቀይሯል። በዚህ መሃል ፕሬዝዳንቱ ከሩሲያና ፓኪስታን መሪዎች ጋር ያደረጉት ስልታዊ ውይይት ለምን አስፈለገ? እነዚህ 3 ቅድመ ሁኔታዎች ለሰላም የተዘረጉ እጆች ናቸው ወይስ ለተጨማሪ ጦርነት ዝግጅት? ዝርዝሩን እስከ መጨረሻው አብረን። ፕሬዝዳንት መስዑድ ፔዜሽኪያን እነማን ናቸው? ፔዜሽኪያን ከቀድሞቹ መሪዎች በተለየ መልኩ ለዘብተኛ ወይም ሪፎርሚስት ተብለው ይታወቃሉ። ይህ ማለት ከምዕራባውያን ጋር ንግግር ለማድረግ ዝግጁ ናቸው ማለት ነው። ፕሬዝዳንቱ ለምን ለፑቲንና ለፓኪስታን ጠቅላይ ሚኒስትር ሸህባዝ ዛሪፍ ደወሉ? የኢራን ወታደራዊና የኢኮኖሚ አጋር በመሆኗ፣ ፓኪስታንስ ጎረቤትና የኒውክሌር ባለቤት በመሆኗ በመካከለኛው ምስራቅ ሰላም ላይ ሚና ስላላት። ይህ ስልክ ጥሪ ኢራን በዲፕሎማሲው መድረክ ብቻዋን እንዳልሆነች ለዓለም ያሳየችበት እርምጃ ነው። የኢራን ህጋዊ መብቶች። የመጀመሪያው ነጥብ የኢራን ሉዓላዊነት እንዲከበርና የኒውክሌር ቴክኖሎጂ የመጠቀም መብቷ እውቅና እንዲያገኝ መጠየቃቸው ነው። ኢራን የኒውክሌር ስምምነቱን ከፈረመች በኋላ አሜሪካ ስምምነቱን ጥሳ መውጣቷ ይታወሳል። አሁን ኢራን እንደ ማንኛውም ሀገር ቴክኖሎጂውን የማበልጸግ መብት አለኝ እያለች ነው። ነገር ግን ምዕራባውያን ኢራን ቦምብ ልትሰራ ትችላለች በሚል ከፍተኛ ስጋት አላቸው። ይህ መስፈርት እንዴት ይታረቃል? የካሳ ክፍያ። ሁለተኛውና አስገራሚው ነጥብ የካሳ ክፍያ ወይም ሪፓሬሽንስ ጥያቄ ነው። ኢራን በግጭቶችና በማዕቀቦች ምክንያት ለደረሰባት የኢኮኖሚ ጉዳት ክፍያ ትፈልጋለች። ይህ ጥያቄ በተለይ ለአሜሪካ የቀረበ ነው። እናንተ በጣላችሁት ማዕቀብና እስራኤል በፈጸመችው ጥቃት ለጠፋው ሀብት ካሳ ካልተከፈለ ሰላም የለም የሚል መልእክት ነው። ይህ ጥያቄ በምዕራባውያን ዘንድ ተቀባይነት የማግኘት እድሉ በጣም ዝቅተኛ ነው። ግን ኢራን ይህ ለድርድር መነሻነት ልትጠቀምበት ትችላለች። ሶስተኛውና እጅግ አስቸጋሪው ነጥብ ጠንካራ ዓለም አቀፍ ዋስትና ነው። ለምን አስፈለገ? ኢራን ከዚህ በፊት የተገቡላት ቃል ኪዳኖች በመፍረሳቸው ጥልቅ የሆነ የእምነት ችግር አለባት። ዛሬ ስምምነት ብትፈርም ነገ ሌላ ፕሬዝዳንት መጥቶ እንደማይሰርዘው ምን ማረጋገጫ አለኝ የሚል ጥያቄዎች እያነሳች ነው። ይህ ዋስትና በተባበሩት መንግስታት የጸጥታው ምክር ቤት በኩል እንዲጸድቅ ትፈልጋለች። እነዚህ የኢራን 3 ቅድመ ሁኔታዎች መብት፣ ካሳና ዋስትና መካከለኛው ምስራቅ ወደ አዲስ ምዕራፍ ሊወስዱት ይችላሉ። አሁን ኳሷ በምዕራባውያንና በእስራኤል ሜዳ ላይ ናት። ሰላምን መምረጥ ወይስ ለከፋ ጦርነት መዘጋጀት የሚለውን በቅርቡ እናያለን። እናንተስ ምን ታስባላችሁ? የኢራን የካሳ ጥያቄ ተገቢ ነው ወይስ እነዚህ መስፈርቶች ሆን ተብለው የማይሳኩ ተደርገው የቀረቡ ናቸው? ሀሳባችሁን በኮሜንት አጋሩን። ይህ ቪዲዮ ከጠቀማችሁ ላይክ ማድረግና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ለተጨማሪ ወቅታዊ ዜናዎች ሰብስክራይብ ማድረጋችሁን አትርሱ። በቀጣይ አዳዲስ ዜናዎችን ይዘን ወደ እናንተ እስክንቀርብ ሰላም ቆዩ።